ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ዝግጅቶቻችንን አጠናቀን መጥተናል። እናንተም አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬን የዘውዱ ሾው ዜናዎች በተመለከተ ከደቂቃዎች በፊት ማቅረባችን የሚዘነጋ አይደለም። አሁን በማስከተል ደግሞ ከእናንተ ጋር የምናደርገውን ዝግጅት በተለይም እንግዶችን በማቅረብ የምናደርጋቸው ውይይቶች እንደተለመደ ሁሉ ዛሬም ይቀጥላሉ። በኢትዮጵያ የሚስተዋለውን ወቅታዊ ችግሮች እና በተለይም በሀገሪቱ ላይ እየደረሰ ያለውን ስቃይና መከራ በተመለከተ እንዲሁም ደግሞ አሁን በቅርቡ ምርጫ አከናውናለሁ እያለ የሚንቀሳቀሰውን የብልጽግና ገበና ውሸቶችን የዓለም አቀፍ ሜንስትሪም ሚዲያዎች ጭምር ሳይቀሩ እያጋለጡ ባለበት በዚህ ሁኔታ ኢትዮጵያኖችን በተለያየ አካባቢ መረጃውን ለሚመለከታቸው አካላቶች በመስጠት ይህንን የአብይን የውሸት ምርጫ እንቅስቃሴ እያጋለጡት ይገኛሉ። ከነዚህ ውስጥ ዛሬ የማቀርባቸው እንግዳችን አንዱ ናቸው። በጣም በሚገርም ሁኔታ በአሜሪካን ሀገር የሚገኙ ከፍተኛ የመንግስት ባለስልጣናቶችን፣ ዲፕሎማቶችን እንደዚሁም ደግሞ ሴናተሮችን ጭምር ሳይቀር መረጃውን በመስጠት የአብይን ውሸት በማጋለጥ ላይ ይገኛሉ። የዛሬ እንግዳችን ሰፊ ውይይት እናደርጋለን ከሳቸው ጋር። ታዲያ አብራችሁ እንድትቆዩ ስንጋብዝ በተቻለ መጠን ይህን ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ እንድታደርጉትም ከወዲሁ በአክብሮት እንጠይቃለን። አዳዲስ ተመልካች አድማጮቻችን ከሆናችሁ ብቅ በሉ። ወደ ዘውዱ ሾው ስትመጡ ትርፍ እንጂ በፍጹም ኪሳራ አይገጥማችሁም። እውቀታችሁን፣ ልምዳችሁን ያለምንም ገደብ ያለምንም አፈና ያለምንም ኤዲቲንግ ለህዝባችሁና ለወገናችሁ የምታካፍሉበትን ይህን ዝግጅት ሰብስክራይብ እያደረጋችሁ ቤተሰቦቻችን እንድትሆኑም እናንተንም እንጠይቃለን። በተጓዳኝ የዘውዱ ሾው ሚዲያንም እንደዚሁ ሰፖርት እንድታደርጉ እናበረታታችኋለን። እንግዲህ ከእንግዳችን ጋር የምናደርገው ውይይት እንድትከታተሉ አሁንም በማክበር ጋብዛለሁ። እንግዳችን የመጀመሪያቸው አይደሉም። በዚህ በዘውዱ ሾው ሚዲያ ከዚህ ቀደምም በተደጋጋሚ ጊዜ እየመጡ ያላቸውን የሀገራቸውን ጉዳይ መግለጫ ይሰጣሉ። በተለይም በአሜሪካን ከ7-8 ፕሬዝዳንቶች ያላነሰ አግኝተው በስራቸው አጋጣሚ የተገናኙ መሆኑን ከዚህ ቀደም በዝርዝር ገልጬላቸዋለሁ። ከ50 ዓመታት በላይ በአሜሪካ ቆይታ ያደረጉ የሀገራቸው ጉዳይ ግን ዛሬም ጭምር የሚያንገበግባቸው ኢትዮጵያ ላይ ያለውን ችግር ሲያዩ እረፍት የነሳቸው ኢትዮጵያዊ ናቸው። ስለዚህ በዚህ ጉዳይ ላይ ዛሬም ይህን ምርጫ በተመለከተ ምን እየተደረገ ነው፣ ሌሎች ጉዳዮች እናወራለን፣ እንነጋገራለን፣ እንመካከራለን። አብራችሁን ቆይታ እንድታደርጉ አሁንም በአክብሮት ተጋብዛለሁ። ወደ እንግዳችን እናመራለን። ጤና ይስጥልኝ አቶ መስፍን መኮንን፣ በጣም አመሰግናለሁ። እግዚአብሔር ይስጥልን። በድጋሚ ዛሬም ለዚህ ቃለ ምልልስ ፈቃደኛ ሆነው በመገኘቱ በጣም አመሰግናለሁ። እንዴት አደሩ? ጤና ይስጥልኝ አቶ ዘውዱ፣ እንደምን አለ? ደህና ነው ወይ? በጣም አመሰግናለሁ ለዚህ እንድሰጠኝ። በፕሮግራም ጊዜ በጣም የምታደርገው እናደንቃለን፣ በርታልን እንላለን። ፕሮግራም ነው ያስከው። በጣም አመሰግናለሁ። እንግዲህ አቶ መስፍን ዛሬ የጋበዝኩት ዋናው ነገር ኢትዮጵያ ውስጥ የውሸት ምርጫ ነው። ማንም ባልተሳተፈበት፣ ሀገሪቱ ሰላም ባልሆነችበት፣ ጦርነት እንዲህ በጣም ሀገሪቱን በሚያስጨንቅበት ሰዓት በሌላ ወገንም አይደለም በራሱ በጠቅላይ ሚኒስትሩ ትዕዛዝ ሀገሪቱ እየታመሰች ባለችበት በዚህ ሰዓት ምርጫ አከናውናለሁ ይላል። በሰኞ እንግዲህ ከሰኞ ዕለት ምርጫው እንደሚከናወን እየተገለጸ ነው እና ያለው እንደም በተመለከተ እርሶ በስራው አጋጣሚ ከብዙ ሰዎች ጋር ይገናኛሉ። እየተሰሩ ያሉ ነገሮች አለ። የምርጫውን የሀገሪቱን ሁኔታ እለት በእለት ይከታተላሉ። በተለያየ መገናኛ አውታሮችም ላይ ጭምር ጽሁፎችን ያቀርባሉ፣ ያካፍላሉና ወቅታዊ ጉዳዮች ያሙልጦታሉ ብዬ አላስብም እና የዚህን የምርጫ ሁኔታ እንዴት ተመለከቱት? እንግዲህ የዚህ ምርጫ በጣም አሳሳቢ ጉዳይ የሆነ ነው። ለብዙ ዋሽንግተን ፖስት፣ ለፖለቲካው ሂል የሚባለው ኒውስፔፐር በዛ ላይ በአንጸባረቀ ሁኔታ ገልጸን በደንብ አድርገን አስረድተናል። ይሄ ምርጫ ትክክል እንዳልሆነ እና ፌር እንዳልሆነ በደንብ አስረድተናል። አሁን እንግዲህ የኢትዮጵያ ሁኔታ በጣም አሳሳቢ ደረጃ ላይ ደርሷል።
በምርጫ ላይ ሂደት ላይ ተሳትፎ ለመረጡት እጩዎች ድምፅ ሊሰጡ የሚገባቸው ብዙ ዜጎች በአገሪቱ ውስጥ በቀጠለው ግጭት ምክንያት ይህንን መብታቸውን ማጠቃለል አልቻሉም። በሰሜን ኢትዮጵያ በተለይ በአማራ ክልል ኢትዮጵያ በተለይ በኦሮሚያ ክልል ያለው የጸጥታና ችግር ጥቃት ህዝቡ በነፃነት በደህንነትና እንዲንቀሳቀስ አላስቻለውም። እንደዚህ አይነት ሁኔታ ውስጥ ትርጉም ያለው የህዝብ ተሳትፎ በምርጫ ሂደት ውስጥ እንዲኖር ማረጋገጥ ፈጽሞ አይቻልም። ለሁሉም በላይ ማንኛውም ታማኝና ተቀባይነት ያለው ምርጫ ከመካሄድ በፊት መሰረታዊ ዲሞክራሲ ተቋማትና መብቶች መኖር አለባቸው። እነዚህ ነፃ፣ ገለልተኛ የሆነ የፕሬስ፣ ፍትሃዊና ገለልተኛ የፍርድ ስርዓት እንዲሁም ጠንካራ ንቁ የሲቪል ማህበረሰብ ያካትታል። እነዚህ አስፈላጊ የዲሞክራሲ መሰረቶች ካልተሟሉ ምርጫ ብቻውን ነፃ፣ ፍትሃዊ ወይም ህጋዊ ተቀባይነት ያለው ተብሎ ሊቆጠር አይቻልም። በዚህ የተነሳ እንግዲህ 2-3 እንትኖች አሉ። ይሄን ነገር ጥሩ ምርጫ ለማካሄድ ከተፈለገ አንደኛ የገለልተኛ ፍርድ ቤት፣ ሁለተኛ የነፃ ፕሬስ፣ ሶስተኛ የሲቪል ማህበረሰብ ነው። የነፃ ፕሬስ የተለያየና የገለልተኛ የፍትህ ስርዓት እንዲሁም ንቁ የሲቪል ማህበረሰብ መኖር ለእውነተኛ ዲሞክራሲ መሰረታዊ ቅድመ ሁኔታዎች ናቸው። ምክንያቱም ምርጫ ብቻ ነፃ ማህበረሰብ እንዳለ አያረጋግጥም። እነዚህ ተቃዋሚ መሰረቶች ተጠያቂነትና ፍትህ የውድድር ሁኔታ ለማረጋገጥ ካልተጠናከሩ ማንኛውም የምርጫ ሂደት እጅግ አጠያያቂ ሆኖ ይቀራል። የገለልተኛ ፍርድ ቤት ሚና ገለልተኛ ፍትህ የስርዓት የህግ የበላይነት የሚጠበቅና ዋና መሰረት ነው። የምርጫ ግጭቶች ጉዳይ ፍትሃዊ ውሳኔዎች እንዲሰጡ፣ ለመምረጥ መብቶች እንዲጠበቁ እንዲሁም በስልጣን ላይ ያለው መንግስት ህገ መንግስታዊ ሂደቶችን እንዳይቀይሩና ወይንም የምርጫ ክልሎችን እንዳያጭበረብሩ ያረጋግጣል። የፖለቲካ ግፊት ነፃ ያልሆነ የፍርድ ስርዓት ካለ ፍትህ ምርጫ ህጎችን ማስፈጸም አይቻልም። የነፃ ፕሬስ ሚና ገለልተኛ የጋዜጠኝነት የመራጮች አይንና ጆሮ ነው። መራጮችን ያሳውቃል፣ ሙስናን ያጋልጣል፣ እንዲሁም እጩዎች ተቃራኒ ፖሊሲዎችን የሚወያዩበትን መድረክ ያቀርባሉ። ነፃ ፕሬስ ከሌለ ምርጫዎቹ በትክክል የተመሰረተ ውሳኔ በመስረት የሚያስፈልጋቸው ዋና መረጃዎች ያጣሉ። እንዲሁም በገዢ ባለስልጣኖች የሚፈጸሙ የስልጣን በደሎች በቀላሉ ሊደበቁ ይችላሉ። ሶስተኛ የሲቪል ማህበረሰብ ሚና የሲቪል ማህበረሰብ ድርጅቶች የዜጎችን ተሳትፎ ያበረታታልና ድምፃቸውን ለማሰማት ማህበረሰቦችን ድምፅ ይሰጣል። በንቃት የምርጫ ጣቢያዎችን ይቆጣጠራል፣ የምርጫ ማሻሻያዎችን ይደግፋል፣ እንዲሁም መንግስት ተጠያቂ እንዲሆን ግፊት ያደርጋል። ንቁ የሆነ የህዝብ ፖለቲከኞች ለስራቸው ጥቅም ሳይሆን ለህዝብ ፍላጎት እንዲሰሩ ከስር የሚመነጭ ግፊት ያቀርባል። እነዚህ 3 መሰረታዊ ተቋማት በአንድነት ሲሰሩ እውነተኛ ተወካይነት ያለው ዲሞክራሲ እንዲኖር አስፈላጊ የሆነ የሚዛንና የቁጥጥር ስርዓቶች ያረጋግጣሉ። እንግዲህ በዚህ ላይ የዩናይትድ ስቴትስ ስቴት ዲፓርትመንት ዩሮፒያን ዩኒየን በሙሉ ይሄንን በደንብ አድርገው ገልጸውታል። እንዴት ነው የገለጹት? በአሁኑ ሰዓት ድርጊት ተማሪዎች ትምህርት ቤት የማይሄዱበት ሰዓት፣ ቤተሰቦቹ በሚንገላቱበት በተለይ በአማራ ክልል ላይ ብዙ አይነት ጦርነት የተካሄደበት ሰዓት ላይ እንዴት አይነት እንደዚህ አይነት ምርጫ ሊካሄድ አይቻልም። ምክንያቱም ሰው በነፃነቱ ኮርቶ በነፃነቱ ወጥቶ ገብቶ በነፃነቱ ለመሄድ የማይችልበት ሰዓት ምርጫ ማካሄድ በጣም የማይቻለው። ዩናይትድ ስቴትስ ዲፓርትመንትም ዩሮፒያን ዩኒየንም በጣም ገልጸውታል፣ ዲፋይን አድርገውታል፣ ገልጸውታል በደንብ። እርሶም የጻፏቸው አርቲክሎች አሉ በተለያየ በምን ላይ ነው ምናልባት የጻፏቸው ነገሮች ካሉ ይህንኑ አብራርተው ነው። ዋሽንግተን አፕዴት ላይ አሁን የተጻፈው እንግዲህ በዚህ አይነት አሁን የገለጽኩት ላይ ፖስት ሆኗል በየሚዲያው ላይ። ለዋሽንግተን ፖስትም ተልኳል፣ ለሂል ፔፐር ተልኳል፣ ፖለቲኮ የሚባል የታወቀ ኒውስፔፐር የካፒቶል ኒውስፔፐር ነው፣ እዛም ላይ ተልኳል። እና አንዳንድ እንትኖቹም ፖስት ያደርጉታል፣ እኛም ፖስት አድርገናል። በአማርኛም በእንግሊዝኛም ተገልጿል በየሚዲያው ላይ። በአብዛኛው የከፍተኛ የመንግስት ባለስልጣናቶች አሜሪካን የሚያነቧቸው ናቸው እነዚህ የገለጿቸውና በትክክል ከዛ በኋላስ እንደው በአካል ያገኟቸውን በጉዳዩ ላይ ለማስረዳት የሞከሩት ነገር ይኖር ይሆን?
አዎ በእያንዳንዱ ለሴናተሮችና ኮንግረስማኖች በጽሁፍም ሆነ እንደዚሁም በአካል ተገኝተን ገልጸናል። ይሄ ምርጫ በጣም ፌር ፍሪ ያልሆነ ኤሌክሽን እንትን የሆነ ድምፁም የህዝቡን ድምፅ በደንብ አድርጎ ለመስጠት የማይችልበት ሰዓት ነው። ጦርነት ባለበት ጊዜ በአሁኑ ሰዓት በአማራው ክልል ሆነ በኦሮሚያ ክልል በኩል ያለው ጦርነት ምክንያት እንደዚህ አይነት ንጹህ ፍትሃዊ ምርጫ ሊካሄድ የማይችልበት ጊዜ ነው። በጣም ሰው ገብቶ በሰላም ለመግባትና ለመውጣት የማይችልበት ሰዓት በአሁኑ ሰዓት ሄዶ ምርጫን ማካሄድ በሱም የማይቻል ጊዜ መሆኑን በደንብ አድርገን ለሴናተሮች ኮንግረሶቹ ኮንግረስማኖች በደንብ አድርገን አስረድተናል። አመሰግናለሁ አቶ መስፍን። እንደሚታወቀው ኢትዮጵያ ውስጥ ካሉ ታጣቂ ኃይሎች አንደኛው የኦሮሞ ታጣቂ ኃይል ነው። ሁለተኛው ፋኖ ናቸው። እንደሚያዩት መግለጫ ሰጥቷል። ፋኖም እንግዲህ ይሄ ምርጫ እስከሚጠናቀቅ ድረስ እግድ ጥሏል። ምንም አይነት የትራንስፖርት እንቅስቃሴ እንዳይደረግ ብሏል። በዛሬው ዕለት ጭምር ሳይቀር ከባህር ዳር መኪኖች እየወጡ ያለበት ሁኔታ የለም፣ ታግደዋል። ምንም አይነት እንቅስቃሴ እንዳይደረግ እየገደቡ ያለበት ሁኔታ አለ። በጣም በሚያሳዝን ሁኔታ ይሄ ሁሉ መከራና ስቃይ ባለበት እንደዚሁም ደግሞ በየከተማዎቹ ጭምር ሳይቀር እንደሚያዩት ይሄ ምስል አሁን በዚሁ በአማራ ክልል በተለያዩ ከተማ ውስጥ ነው የተበተነው። በፖሊስ ጣቢያዎች ውስጥ ጭምር ሳይቀር ምርጫ የሚባል የማይቻል የማይሞከር ነው እየተባለ እየተገለጸ ባለበት በዚህ ሰዓት መንግስት ግን ኮረጆች ሁሉ በነገራችን ላይ ወረቀቶች ሁሉ ተቀምጠዋል። የሚልካቸውን ኮረጆች ሁሉ በየመንገዱ እያገደ ነው የሚገኘው። በተለይ በፋኖ ኃይል እርምጃው ጠንካራ ሆኗል። ምንም አይነት ትራንስፖርት እንቅስቃሴ እንዳይደረግ እግድ ጥሏል። ግን መንግስት ዛሬም የምርጫ ያከናወናል እያለ እየገለጸ ነው የሚገኘውና እንደው ይሄ የውሸት ምርጫ እንደሆነ ይታወቃል። ምናልባት ቀጥሎ የሚሆነው ነገር ምን ሊሆን ይገባል ወይም ምን ሊሆን ይችላል? ይሄ ሰውዬ ከተቀመጠ ነገ በሕግ የሚጠየቅበት ምርጫው ተገቢ አለመሆኑን እርሱም አሁን ለሚመለከታቸው አሜሪካን አካላቶች አሳውቀዋል እና በቀጣይ ምንድን ነው ሊወሰድበት የሚገባው እርምጃ? እንግዲህ ኢትዮጵያን አሜሪካኖች በኮንግረስ በኩል የሚደረገውን አክቲቪቲ ተከታትለው ኮንግረስ በየስቴት ያሉት ኢትዮጵያኖች ደብዳቤ መጻፍ እና ስልክ በመደወል እና በመገናኘት በአካል ለኮንግረስማንና ሴናተሮቹ አነጋግሮ ይህን ነገር በግልጽ መንገር ያስፈልጋል። ይሄ በአሁኑ ሰዓት በፍጹም እንደዚህ አይነት ምርጫ ሊካሄድ አይችልም። የማይካሄድበት ምክንያት ጦርነት ባለበት ሰው ገብቶ በደንብ ለማውጣት በማይችልበት ሰዓት ነፃነት በሌለበት ሀገር ሰው በተለይ በአማራው ክልል በጣም ታፍኖ በጣም በድሮን እየተመታ በዚህ አይነት ሰዓት ውስጥ ምንም አይነት ነፃነት በሌለበት ምርጫ እንደማይካሄድ በደንብ አድርጎ ወደ ሴናተሮችና ኮንግረስማኖች ማስረዳት ያስፈልጋል። ሂሪንግ መጠየቅ ያስፈልጋል። ሂሪንግ ምንድነው? ብዙ ጊዜ ያ ሂሪንግ የሚወጣው በፎሬን ሪሌሽን ሴኔት ፎሬን ሪሌሽን በኩል ነው። ፎሬን ሪሌሽን በኩል ውስጥ ደብዳቤ በመጻፍ እና በመገናኘት ከሴናተሮች ጋር አንድ ሂሪንግ እንዲያዘጋጁ መጠየቅ፣ ስለዚህ ጉዳይ በተለይ ስለዚህ ዳሁኑ አንገብጋቢ የምርጫ ሰዓት በተለይ በደንብ አድርጎ መግለጽ ያስፈልጋል። አሁን ራሱ ገዢ ፓርቲ ራሱን ለማድረግ ራሱን ክራውን ለማድረግ እና ራሱ አሸንፍ ያለው በ100% በ50% ከፊት እንደደረገው ምርጫ አይነት እንደመለሰ እንደደረገው አይነት ድርጊት ተመልሶ እንዳይመጣ በጣም ማሳሰብ ያስፈልጋል። ምክንያቱም ይሄ ነፃ ያልሆነ ምርጫ ነፃነት በደንብ የሌለበት ሀገር ላይ ምርጫ ለማካሄድ በፍጹም ራሱ የገዢ ፓርቲ ራሱን በራሱ አሸንፊያለሁ ብሎ ራሱን ለማጽደቅና ራሱን ለማስተዳደር ካልሆነ በስተቀር በፍጹም የማይሆን ሰዓት ነው። ስለዚህ ሁላችን በዚህ ነገር ማሰብ አለብንና በሁሉ ኦፊሻልስ ላሉት ኢትዮጵያን አሜሪካኖች መግለጽ ማስረዳት ያስፈልጋል። አመሰግናለሁ አቶ መስፍን። አሁን እንደገለጹት ነው ራሱን እንደ ንጉስ አድርጎ የቆጠረ ሰውዬ ነው። ይህንን በተመለከተም የተለያዩ መገናኛ አውታሮች እየዘገቡት ነው የሚገኘው። እንደሚያዩት በምስሉ ላይ እንደዚህ
ተችተውታል። ይህን ሰውዬ በየጊዜውና በየወቅቱ የሚያደርጋቸው የተጭበረበሩ መረጃዎቹን ኢኮኖሚስት በዚህ ሁኔታ ቅድም እንደገለጹት አስቀምጠውታል። በተለያየ ጊዜ የሚደረጉትን ሀገርን በተለይም በዚህ በምስራቅ አፍሪካ በአፍሪካ ቀጠና በአጠቃላይ ችግር እየፈጠረ ያለ ግለሰብ መሆኑን እየተገለጸ ነው እና የሚገኘው እንግዲህ ዓለም አቀፍ የተለያዩ የመገናኛ አውታሮች በዚህ ሁኔታ የሰውየውን ገበና እያጋለጡ ባለበት በዚህ ሰዓት ግን አንዳንድ ወገኖች ቅሬታ ያሰማሉ። በተለይም ኢትዮጵያን ምሁራኖች ምንም እየሰሩ አይደለም ያለው፣ ደክመዋል፣ ጸጥ ረጭ ብለዋል። በጣም እንደዚህ አይነት ቀዳዳ ሲገኝ በተገቢው መልኩ መሰራት ይጠበቅ ነበረ። ለዓለም አቀፉ የመገናኛ አውታሮች መረጃዎችን መስጠት ያስፈልጋል፣ ሰውየውን ማጋለጥ ያስፈልጋል የሚሉ ወገኖች ቁጥር እየጨመረ መጥቷል። አሁን በተለይም እርሶንና የተወሰኑ ቁጥር ያላቸው ሰዎች በእርግጥ እየታገላችሁ እንዳለ ይታወቃል። ቅድም ስለገለጹት ነው ምንም እንቅስቃሴ በተገቢው መልኩ አልተከናወነም የሚል ወቀሳ ይሰማል። እና ይህንንስ ጉዳይ በተመለከተ ለኢትዮጵያን ትውልደ ኢትዮጵያኖች በተለይም በውጭ የሚገኘው ማህበረሰብ የአብይን አህመድ ገበና ከማጋለጥ አኳያ ያደረጋለ እንቅስቃሴ ደካማ ነውና ምን መደረግ አለበት በቀጣይስ ይላሉ? ልክ ነው። ጥሩ ጥያቄ ነው በጣም ያቀረብከው አቶ ዘውዱ። ምክንያቱም ብዙ ሰዎች በአሁኑ ሰዓት ሶኮልድ ኢንላይትመንት የሚባለው ግሩፖች በተለይ ዝም ብለን ተቀምጠን ይሄንን ነገር ማጋለጥ ይኖርብናል። ምክንያቱም በጣም ኢምፖርታንት ነው ይሄ በአሁኑ ሰዓት ሶኮልድ የኤሌክሽን በአሁኑ ሰዓት የሚደረገው የውሸት ምርጫ የሚባለው ማጋለጥ ያስፈልጋል። መንቃት አለበት። ኢትዮጵያ ማለት እዚህ ራይት አለ እዚህ ተቀምጠን በዚህ በሰላም ሀገርና ፒስፉል ሆነ ሀገርና ነፃነት ባለበት ሀገር ላይ ተቀምጦ አንድ አይነት ቮይስ መስጠት ለቮይስ ለዛል ድምጽ ሌላቸው ኢትዮጵያኖች መስጠት ያስፈልጋል። ይሄ ምርጫ በአሁኑ ሰዓት ትክክል እንዳልሆነና ንጹህና ፍሪ ያልሆነ ፌር ኤሌክሽን ሆነ ማስረዳት ይኖርብናል። ሁላችንም ትንሽ ጊዜ ሰጥተን ለሁሉ የአሜሪካኖች እና ባለስልጣኖች ኮንግረስ ሴናተሮች በተለይ ደብዳቤ መጻፍና በመነጋገር መንቃት ያስፈልጋል። ትንሽ አንድ 10 ደቂቃ 5 ደቂቃ በየቀኑ ወስዶ በተለይ በዚህ በሁለት ሶስት ቀን ውስጥ ይህን ነገር በደንብ አድርጎ ማጋለጥ ያስፈልጋል። ይህ መጽሐፍ ሻም ነው፣ በፍጹም ትክክል አይደለም። በአሁኑ ሰዓት ነፃነት በሌለበት ሀገር ውስጥ ምን አይነት ምርጫ ይካሄዳል? የማይሆን ራሱን ኪንግ ለማድረግ ካልሆነ በስተቀር ኢኮኖሚስት እንዳለው ኪንግ እንዳለው እንደዛ ለማድረግ ካልሆነ በስተቀር እንደዚህ አይነት ምርጫ ፍጹም መካሄድ የለበትም በአሁኑ ሰዓት። አመሰግናለሁ አቶ መስፍን መኮንን። እርስዎ የሚኖርበት ሰሜን አሜሪካ በተለይም ቀደም ሲል ባሉት ጊዜያቶች ህወሓት ስልጣን ላይ በነበረበት ወይም ኢህአዴግ ያው አልተቀየረም፣ ያው ነው አሁን የቀጠለው፣ በጣም ከፍተኛ እንቅስቃሴ ነበር። በተለይም ደግሞ የዚህ ዲሲ ግብረሃል በማለት በጣም ትልልቅ ስራዎች እየሰሩ እንዳለ ይታወቃል። አሁን ግን ዝምታን መርጠዋል። ይህ የዲሲ ግብረሃል እና ሌሎችም ኢትዮጵያኖች በዚህ ጉዳይ ላይ ያለመስራታቸው እንደው በእርሶ ግምገማ፣ እርሶ ያሉበት አካባቢ ነው እንግዲህ እዛ ዋሽንግተን ዲሲ ነው ያሉት እና እርሶ ምንድን ነው ምክንያቱ ይላሉ? አሁንስ እንዲነሱ ምንድን ነው ያሉት የምክር ሀሳብ? እንግዲህ ያው እውነቱን ለመናገር እኛ አሁን እዚህ ኮንግረስ ኬኔዲ ካከስሩም ትልቅ ስብሰባ አድርገን ነበር። አንድ ምሳሌ ለመስጠት ያህል ይሄ ስብሰባ ከማድረጋችን በፊት ወር ውስጥ ብዙ ኢንፎርሜሽን በየቦታው ልከናል። እዚህ ዋሽንግተን በየቦታው ኢትዮጵያኖች እንዲሳተፉ ሌላ ግሩም የሆኑ ተናጋሪዎች አሉ፣ የውጭ ሀገር ሰዎች ተናጋሪዎች በጣም ኤክስፐርት የሆኑ ስለ ሂውማን ራይትስ ስለ ጄኖሳይድ እንደዚህ በምለን አድሬስ አድርገን ለሁሉ ኢትዮጵያኖች ብዙ ኢትዮጵያኖች ፓርቲሲፔት አላደረጉም። ይሄ በጣም ጥሩ ኦፖርቹኒቲ የሆነ ኬኔዲ ካከስሩም ሂስቶሪካል ፕሌስ የሆነ ቦታ አይነት ድርጅት አዘጋጅተን ለሁሉ ኢትዮጵያኖች እንዲሳተፉ ባደረግንበት ምክንያት ብዙ ኢትዮጵያኖች አልመጡም። በዚህ አይነት ዋሽንግተን አካባቢ ማለት ኢትዮጵያኖች ነው የሚኖሩት ነው የሚባለው። ብዙ ኢትዮጵያኖች ፓርቲሲፔት አያደርጉም። በጣም ነው የሚያሳዝነው። በአሁኑ ሰዓት በተለይ በዚህ አንገብጋቢ ሰዓት ኢትዮጵያኖች መነሳት አለብን። ሁላችንም አንድ አይነት ኮንሰርት አፈርት ሆነን አንድ ላይ ድምጻችንን ማስተማር አለብን። ድምጽ ሌላቸው ኢትዮጵያኖች በተለይ በአሁኑ ሰዓት በዚህ የሚደረገው ድርጊት በአማራ ላይ ግፊትና እሱ ለማስተዋወቅ መንቃት አለብን፣ መስራት አለብን። ትንሽ 2 3 10 ኢትዮጵያኖች ሆነን ለመስራት አንችልም። ይሄንን ሁሉ ኢትዮጵያዊ አንድ ላይ ተሰብስቦ በብዛት ስንሆን በብዛት ድምጽ ስንሰጥ ነው
ስንሰማ የምንችለው። እንግዲህ እንሰራለን፣ እንሞክራለን። አሁን እንግዲህ ለምሳሌ የዚህ ከኔዲ ካውካሰስ 3ኛ ጊዜ ነው ያዘጋጁት ይህንን የኢትዮጵያ ጉዳይ በተለይ ሁማን ራይትስ ኢትዮጵያ አማራው ላይ የሚደረገው በደንብ አድርጎ ፎከስ ግሩፕ አድርገን ለማድረግ እንግዲህ ዋና ነገር አሜሪካ ውስጥ ይሄ የአሜሪካ ዩናይትድ ስቴትስ ኮንግረስ ላይ ይህንን ጉባኤ ማካሄድ ለኢትዮጵያ ውስጥ ሰላምና ፍትህ መረጋገጥና የሃይማኖት ነፃነትና ለዓለም አቀፍ የሰብአዊ መብት ህጎችና ፕሮቶኮሎችን ክብር እንዲሰጥ የበለጠ የዓለም አቀፍ ግንዛቤ እርምጃ እንዲያስፈልግ በግልጽ ያሳያል። ቦታው ቦታ በማድረግ ሂስቶሪካል ቦታ ነው። ይሄ ካውካሰሱ ለምሳሌ እንደ ታይታኒክ ጊዜ እዛ ሂሪንግ የተደረገ ቦታ ነው። ፕሬዚዳንት ኬኔዲ የፕሬዚደንሻልነቱን ካንዲዴት እዛ ውስጥ ነው ኢንትሮዲውስ ያደረጉት። ሌሎችም የኒክሰን ሂሪንግ፣ ዋተርጌት ሂሪንግ ብዙ በጣም ሀያላን የሆኑ ድርጊቶች የተደረገበት ቦታ ነው። ሂስቶሪካል ቦታ። እንደዚህ አይነት ኦፖርቹኒቲ እኛ ኢትዮጵያኖች ስናገኝ በጣም መጠቀም ይኖርበታል፣ መስራት ይኖርበታል። ኮንግረስና ሴናተሮቹ ሊሰሙ ይችላሉ። ይሁን ለምሳሌ የተደረገው ጽሁፍ በሙሉ የቀረበው በሙሉ ይቀርባል፣ እነሱ ወደፊት ዲስከስ ያደርጉበታል እና አንድ አይነት መፍትሄ ልናገኝ እንችላለን። ስለዚህ መበርታት አለብን። ሁላችንም ቮይስ ድምጻችንን መስጠት ያስፈልጋል። ዝም ብለን ተቀምጠን ስራ አልተሰራም ልንን አንችልም። ራሳችን ካልሰራን ማንም ይሰራልን አይችልም። ኢትዮጵያን አሜሪካኖች በተለይ ለምሳሌ ለንደን ውስጥ በጣም ትልቅ ስራ የተሰራ ነው። ጎበዝ ናቸው ለንደን ኢትዮጵያኖች። እኔ ሁልጊዜ በጣም ነው ማደንቃቸው። ይበረታሉ፣ በጣም ነው የሚያጋልጡት። የዚህ አይነት ኮፒ ተደርጎ በሌላውም አይነት ሀገር ውስጥ ስቴት በሌላ ኢትዮጵያን ስቴት ውስጥ እንደዚህ ቢደረግ በጣም ትልቅ አይነት ውጤት ሊመጣ ይችላል። ከልብ አመሰግናለሁ አቶ መስፍን። እንዳሉት አሁን በዚህ በኬኔዲ የስብሰባ አዳራሽ ውስጥ እድል አግኝቶ ለመሰብሰብ በጣም ብዙ ሰዎች ይደክማሉ። እናንተ ግን በሚገርም ሁኔታ ይህንን ቦታ አግኝታችሁት እድሉንም ተጠቅማችሁ ብዙ ነገር ማድረግ ስትችሉ አልተደረገም። በሚገርም ሁኔታ ፕሬዚዳንት ኬኔዲ ንጉሠ ነገሥት ቀዳማዊ ኃይለሥላሴን ለመጀመሪያ ጊዜ እንግዲህ ጋብዘው ዋይት ሀውስ ቤተመንግስት የመጀመሪያው ጥቁር እየተባለ የሚነገርበት እሳቸው በነበረው ጊዜ ተጋብዘው የገቡበት ቤተመንግስት ነው። እንደውም ጥቁር የሚባል አይገባም በሚባልበት በዛን ዘመን ኢትዮጵያ እንዲህ አይነት ክብር ነበራት። በተመሳሳይ ሁኔታ እናንተም ይህንኑ በኬኔዲ ስም የተሰየመውን የስብሰባ አዳራሽ ውስጥ ተፈቅዶላችሁ እንድታደርጉ ሲደረግ ኢትዮጵያኖቹ ያለመምጣታቸው ጉዳይ በጣም የሚያሳዝንና የሚያሳፍርም ነው። በጣም የሚያሳፍር ነው። በጣም ትላልቅ ምሁራኖች አሉ በአሜሪካን ውስጥ በሰብአዊ መብት ጉዳይ ላይ የሚሰሩ በጣም በርካቶች አሉ እና ይህንን በተመለከተም ከዚህ ቀደም ዶክተር አክሎክ ቢራራም አነጋግሬያቸው እንግዲህ ከእርሶ ጋር በጋራ ያዘጋጃችሁት እዛ ስብሰባ ላይ እንደነበረ ጠቅሰውልኛል። ግን እሳቸውም ይህንኑ ነው የደገሙት። በጣም በሚገርም ሁኔታ ብዙ ሰዎች ስንጠብቅ ግን ምንም የለም የሚል ወቀሳ አሰምተዋል። እንደው እስቲ ምንድን ነው የስብሰባ ዋና ዓላማ? በዛን ጊዜ የተገኛችሁ ያቀረባችኋቸው ዝግጅቶችን እንዴት ይገልጿቸዋል? ለተገኙት ሴናተሮች እዛ ለነበሩት ምንድን ነው ያቀረባችሁት ነገር? ዋና ዓላማውስ ምን ነበር? እንደው እስቲ በእርሶም በኩል ቢያካፍሉ። ይቅርታው። እሺ እንግዲህ የኮንግሬሽናል ብሪፊንግ ነው የሚባለው። ኮንግረስ ብሪፍ ለማድረግ ነው አባላትና የኮንግረስ ሰራተኞች፣ የሰብአዊ መብት ተሟጋቾች፣ ጋዜጠኞች፣ የፖሊሲ ባለሙያዎች እና በኢትዮጵያ አሜሪካውያን ማህበረሰብ አባላት ጋር አብሮ ተሰባስበናል። የስብሰባው ዓላማና ኢትዮጵያ ውስጥ ያለውን ሁኔታ በተመረጠና በማስረጃ የተደገፈ መረጃ በማቅረብ HR 937 የሚባለውን ለተባለው ውሳኔ ድጋፍ ለማበረታታት ነው። የኢትዮጵያ ስትራቴጂያዊ አስፈላጊና የክልል ተጽዕኖ በሚለው ነው መጀመሪያ እንግዲህ ያደረገው። መድረኩን የከፈትኩት እኔ ነኝ ያዘጋጀሁት። ከኮንግረስ ከሴናተር ቫን ሆለን የተፈቀደልን የሜሪላንድ ሴናተር ናቸው እና የተናገራችው ስለ ኢትዮጵያ እንግዲህ በ35 ሚሊዮን በላይ ህዝብ ያላት የአፍሪካ ሁለተኛ ብዙ ህዝብ ያላት ሀገር መሆኗን ጠቅሰው የጂኦ ፖለቲካ አስፈላጊነትን አጉልተዋል። ኢትዮጵያ በጸረ ሽብር ዘመቻና በክልል መረጋጋት ላይ ቁልፍ ሀገር እንደነበረች በረጅም ጊዜ ሲታይ መቆየቷን ጠቅሶ የውስጥ አለመረጋጋት በመላው አፍሪካ ቀንድ ክልል ላይ ከፍተኛ አደጋ እንደሚያስከትል ተገልጸዋል። ተሳታፊዎቹ ቀጣይ ግጭትና መከፋፈል ጎረቤት ሀገራትን ስቴብላይዝ የሚችል የቀይ ባህርና የባብል መንደር የባህር ሮችን ሲያስገድድ እንደሚችል እንዲሁም ቻይናና ሩሲያ ጨምሮ የጂኦ ፖለቲካ ተፎካካሪዎች የተስፋፋ ተጽዕኖ እድል ሊፈጠር እንደሚችል አስጠንቅቀዋል።
ተናጋሪዎች ማለት ነው። ኢትዮጵያ በቅርቡ ወደ ብሪክስ መቀላቀሏን የባህላዊ ምዕራብ ሀገር ወደ ሌላ ዓለም አቀፍ አሰላለፍ እየተንቀሳቀሰች መሆኗን የሚያሳይ ተብሎ ተጠቅሷል። የሰብአዊ ቀውስና የሲቪል ህዝብ ላይ ያለው ተጽዕኖ አቅራቢዎቹ ከፍተኛና በፍጥነት እየተባባሰ የሚገኘውን የሰብአዊ ቀውስ እንዳለ ገልጸዋል። በግጭት ምክንያት ወደ 5 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። 10 ሚሊዮን በላይ ሰዎች የምግብ እጥረት ተጋርጦባቸዋል። በአማራ ክልል ብቻ 4.5 ሚሊዮን ተማሪዎች በትምህርት ውጪ ሆነዋል። በብዙ በግጭት ተጎዱ አካባቢዎቹ የሰብአዊ እርዳታ መድረሻ ተገድበዋል። ተናጋሪዎቹ በተለይ የአማራ፣ የአፋር ክልሎች የመንግስት በቂ ድጋፍ እንዳገኙ ጠቅሰው የሰብአዊ እርዳታ ክፍተቶች በግል ለጋሾችና በሃይማኖትና ተቋማት በተለይም በኢትዮጵያ ኦርቶዶክስ ክርስቲያን የተሞሉ እንደሚገኙ ገልጸዋል። በብሪፊንጉ የተጠቀሱ ሪፖርተሮች የዩናይትድ ኔሽን፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት የተገኙ ሰነዶችን በመጥቀስ የዘፈቀደ እስር፣ የሲቪል ሰዎች ሞት፣ ወሲባዊ ጥቃት፣ በሰው መኖሪያ አካባቢዎች የድሮን ጥቃት፣ የመሰረታዊ መሰረተ ልማት ውድመትና በሃይማኖትና ተቋማት ላይ የተፈጸሙ ጥቃቶችን አመልክተዋል። አንዳንድ ተናጋሪዎች በዓለም አቀፍ ሚዲያ የተዘገቡ ሪፖርቶችን በመጥቀስ በግጭት ተቀናዮች ሺዎች የሚቆጠሩ ሴቶች ለአስከፊ ወሲባዊ ጥቃት መድረሳቸውን አንስተዋል። እነዚህ መረጃዎች የተካሄዱ ባሉ ምርመራዎችና የተሟጋችነት ሰነዶች ውስጥ እንደተዘገቡ ክሶች ቀርበዋል። የጄኖሳይድ ዎች ማስጠንቀቂያ ትንታኔ በብሪፊንጉ ዋና ድምፅ ከነበሩት መካከል ዶክተር ግሬጎሪ ስታንተን አንዱ ነበሩ። ዶክተር ስታንተን 10 ስቴጅ ኦፍ ጄኖሳይድ የተባለውን የዘር ማጥፋት ደረጃዎች ትንታኔ ያዘጋጁ ሲሆን በኢትዮጵያ ብሔር ግጭቶችን የጅምላ ግፍ ወንጀሎች እየተባባሱ መሆናቸውን በተደጋጋሚ ሲያስጠነቅቁ ቆይተዋል። የእሳቸው ትንታኔ በሰብአዊ መብት ተሟጋች ማህበራዊ ዘንድ ስርዓት ጥቃት፣ የፖለቲካዊ ጭቆናና በብሔር ላይ የተመሰረተ ማነጣጠርን ለመለየት እንደ ቅምት ማስጠንቀቂያ መርህ ግብር በሰፊው ተጠቅሰዋል። የጋዜጠኞችና የመልክ ታዛቢዎች ምስክርነት ፎቶ ጆርናሊስት ጃማል ኩዝማንቴስ በ2020 እና 2022 መካከል ጌቲ ኢሜጅ እና ዩናይትድ ፕሬስ ኢንተርናሽናል በኢትዮጵያ ባደረጉት ዘገባ ወቅት ሰፊ ጥቃቶችን እንዳዩ ገልጸዋል። በተለይም በኦሮሚያ ክልል በወለጋ አካባቢ በሲቪል ህዝብ ላይ የደረሰውን ከፍተኛ ጉዳት አብርተዋል። የአማራ ህዝብ ግድያ በተደረገበት ጉዳይ ስለዛ ነው ያሰሙት። ከአንተስ በሴቶች በህፃናት ላይ የደረሱ ጥቃቶችን ጨምሮ በሲቪል ህዝብ ላይ የተፈጸሙ የሰብአዊ መብት ጥሰቶችን ገልጸው እነዚህ ክስቶች በመዝገባቸው ምክንያት ወደ ኢትዮጵያ መመለስ እንዳልቻሉ አስታውቀዋል። የሃይማኖት ጭቆና፣ የባህል ቅርስ ስጋቶች በርካታ ተናጋሪዎች በኢትዮጵያ ኦርቶዶክስ ክርስቲያን ማህበረሰቦች ላይ እየተባባሱ ባሉ ጥቃቶች ላይ ትኩረት አድርገዋል። እነዚሁም የካህናት ግድያ፣ የቤተ ክርስቲያናት ውድመትና በተለይ የአማራ ክልል ባሉ ገዳማት ላይ የደረሰ ጉዳት ያካትታሉ። ኢንተርናሽናል ሪሊጂየስ ፍሪደም ራውንድ ቴብል አባል የሆኑት ስካት ሞርጋን የኢትዮጵያ ኦፕን ዶርስ 2026 የክርስቲያኖች ጭቆና የዓለም ዝርዝር 33ኛ ደረጃ ላይ መመደቧን ገልጿል። በተጨማሪም ዩናይትድ ስቴትስ ኮሚሽን ኦን ትንሽ ወደ እየተቆረጡብኝ አመሰግናለሁ። ኢንተርናሽናል ሪሊጂየስ ፍሪደም የኢትዮጵያን ካንትሪ ኦፍ ፓርቲኩላር ኮንሰርን ብሎ እስካሁን አለመመደቡን በማንሳት አንዳንድ ተሳታፊዎችን ይህን ውሳኔ እንደገና ሊታይ ይገባል ብለዋል። የክልሉ ደህንነት አደጋዎችና የድንበር ስጋቶች ናሽናል ሴኩሪቲ የተባለው ፕሮግራም አባል ብላንኪታ ኮሎም፣ እኚህ ሴትዮ ብላንኪታ ኮሎም እንደምታውቁት the land of the bible ኢትዮጵያ the land of the bible በሚል ታይትል
ትልቅ ጽሁፍ አቅርበው እኔንም ኢንተርቪው በዚህ ናሽናል አወር የሚባል የዓለሙ የሚሰራጭ ሬዲዮና ቴሌቪዥን ነው ኢንተርቪው አድርጎኛል። እኚህ ሴትዮ እዛ ላይ ነበሩ። እዛ ስብሰባ ላይ ምንድነው ኢትዮጵያ ላይ ማድረግ የክርስቲያን ስልጣኖች አንዷ መሆኗን ጠቅሰው እየጨመረ ያለው አለመረጋጋት በክልሉ ደህንነት ላይ ሰፊ ተጽዕኖ ሊያሳድር እንደሚችል አስጠንቅቀዋል። ተሳታፊዎቹ እንዲሁም ስኮበርጋ ያላቸውን የኢትዮጵያ በክልላዊ ግጭት ውስጥ መሳተፍ ተያይዞ የተነሱ ስጋቶችን ተወያይተዋል። በተለይም በሱዳን ጋር የተያያዘ ጉዳዮችን በኩርሙክ አካባቢ የተከሰቱ ውጥረቶች የክልሉ አለመረጋጋት የተስፋፋ መሆኑን እንደሚያሳይ ተሰዋል። እዚህ ላይ እንግዲህ በሱዳን ላይ ኢትዮጵያ እዛ ውስጥ መሳተፏን በዩናይትድ አረብ ኤምሬት የሚላከውን መሳሪያ ወደ ሱዳን ቦታ ይችላል የሚሆን ነገር በዛ ላይ ትንሽ ብዙ ዲስከስ ተደርጓል። በጣም ለኢትዮጵያ አደጋ መሆኑን ብዙዎቻችን ገልጸናል እዛ መድረክ ላይ። ምክንያቱም ኢትዮጵያ ብዙ ጊዜ ገለልተኛ መንግስት ሆና ነው ስንት ዓመት እንደሚታወቀው እዚህ ላይ ውስጥ ገብተን ኢንተርፌር መደረጉን በጣም ራሱ ለዛ አካባቢ በጣም አደገኛ ሊሆን ይችላል ወደፊት የሚባለው። የፖለቲካ ትንታኔ አቶ መስፍን ከሱዳን ጋር በተደረገ አሁን ስለጠቀሱት ነው። በተለይም አርኤፍኤፍ ከሚባለው ጋር ዩኤኢ በጋራ ሆነው የኢትዮጵያ መንግስት የኢትዮጵያን ክብር ባዋረደ መልኩ ስራ እየሰራ ነው የሚገኘው። በትላንትናውም ዕለት በሚያሳዝን ሁኔታ የኢትዮጵያ መንግስት ከዚህ ከዩኤኢ ጋር በላከው ድሮን ላይ ሱዳኖች ደብድበናል ብለዋል። ይኸው እንደሚያዩት በምስሉ ላይ እንደዚህ ይህንን ድሮን መተው ጥለውታል። ከዚህ በኋላ ከኢትዮጵያ የሚመጡትን ድሮኖች እየተከታተልን አመድ ነው የምናረጋቸው የሚል መግለጫም ሰጥተውበታል። በሚያሳዝን ሁኔታ ይችን ታላቅ የተከበረች ሀገር በዓለም ዘንድ የምትታወቀው በማስከበር ነው፣ ጸጥታና ደህንነትን በማስከበር ፒስኪፐር በተባበሩት የዓለም መንግስታት ድርጅት ሳይቀር እየተላኩ ብዙ ጊዜ ኢትዮጵያ ታላቅ ክብር ነበራት። በኮሪያ፣ በኮንጎ፣ በተለያዩ የአፍሪካ ሀገራቶች ጭምር ሳይቀር የሚሰሯቸው ስራዎች ምስጋናን የቻራት ነበር። ሱዳን ራሱ በሚገርም ሁኔታ በሁለቱም ታጣቂ ተዋጊ ወገኖች በኩል እንኳን ጭምር ሳይቀር የመረጧት ሀገር ነበረች። ዛሬ ግን እንደዚህ አይነት ውርደት ውስጥ ገብተናል እና እንዲህ አይነት ነገሮች የሀገራችንን ክብር በማዋረድ በኩል እየተሰራ ያለው የመንግስት ኃይል በጣም በጣም አደጋ ውስጥ ከቶናል እና እንደው በዚህ ጉዳይም ተነጋግራችሁበታል ማለት ይቻላል? አዎ አድርገናል። ዋናው ነገር ምንድነው እዚህ ላይ ዩናይትድ አምሬት የሚባል ሀገር ምን እንዳገባ አላውቅም፣ ኢትዮጵያ ውስጥ እጁን አግብቶ እንደዚህ አይነት አክቲቪቲ መሳሪያ የላከ በኢትዮጵያ በኩል ወደ ሱዳን እንትን በማድረግ ይሄ በጣም በከፍተኛ በጣም እንትን የሆነ አደገኛ የሆነ ነገር ነው። ምክንያቱም ለኢትዮጵያ በጣም የሚያሰጋ ነው። ወደፊት ከጎረቤት ሀገር ጋራ መጋጨት ኢትዮጵያ በጣም በነፃነቷና በኮርታ በሰላም የምትኖር ሀገር ነች። ለሺህ ዓመት ሙሉ አብራ ከጎረቤቶቿ ጋር ከእስላሞች ክርስቲያኖች ጋር አንድ ላይ አብራ ኖራለች። እንደሚታወቀው ኃይለ ሥላሴ ኢምፐረር ኃይለ ሥላሴ የሚታወቀው የአፍሪካን ዩኒየን ዋና ፋውንደር የሆኑ ኢትዮጵያዊ ናቸው። በሳቸው ጊዜ በጣም ኢትዮጵያ እንደምትከበርና በጣም በዓለም ላይ ነው በሰላምና እንዲያውም ሌሎቹን ሀገር የምታስታርቅ ሀገር እና ሁሉ ሀገር የሆነች ሀገር አሁን እንደዚህ አይነት ውስጥ መግባቱ በጣም ተነጋግረንበታል። በጣም አስጊ ነው እና በዚህ ላይ በጣም የኢትዮጵያ መንግስት ቢያስቡበት ሊያስቡበት ያስፈልጋል። በዚህ አይነት ድርጊት ውስጥ ቢቆጠብ እንመክራለን። እንዲያውም ታዋቂ ሰዎች ይቀርጹልኝ ትላልቅ ፎቶ ጆርናሊስት ጀማል የታወቀ ነው በኢትዮጵያ ጉዳይ ነው እንዳይገባ የታገደበት ሁኔታ ሁሉ እንዳለ ይገለጻል። እና እንዲህ በኢትዮጵያ ጉዳይ ላይ በንቃት የመሳተፋቸው ምክንያት ምንድን ነው ይላሉ? እንግዲህ ጥያቄውን ይቅርታ ምንድነው አሁን ፎቶ ጆርናሊስት ጀማልን ጨምሮ ቅድም እርሶም አነጋገረችኝ ያሏትን ጋዜጠኛ በተመለከተ እንግዲህ በኢትዮጵያ ጉዳይ ላይ በንቃት እየተሳተፉ ነው የሚገኙት። እዛ ያቀረባችኋቸው ጽሁፋቸውን ያቀረቡ ወይም በኢትዮጵያ ጉዳይ ላይ የራሳቸውን ሀሳብ የገለጹ ትላልቅ ሰዎች ተገኝተው ነበርና በኢትዮጵያ ጉዳይ ላይ ያላቸው አመለካከት በቀጣይስ ምን እንዲሆን ነው የሚሹት? እንደው
ካላችሁ በጣም ይገርማል። አቶ ጆሮ ጥያቄ ነው። በጣም አሳስቧቸዋል ስለ ኢትዮጵያ ጉዳይ እዚህ የመጡት ጋብዘናቸው ፓርቲሲፔት ያደረጉት ይህን በዚህ ጉዳይ ለማሳሰብ እና ኮንግረስና ሴናተሮችን ለማሳሰብ የኢትዮጵያ ጉዳይ በጣም አሳሳቢ ስለሆነ በአሁኑ ሰዓት አንድ አይነት መልስ መሰጠት አለበት ባዮች ናቸው። ይህም መልስ የሚሰጥበትም በዚሁ መድረክ ላይ ነው። ዋናው የሌጅስሌተሮች ህግ የሚነድፉ ሴናተሮችና ኮንግረስማኖች ተሰብስበው አንድ አይነት ሂሪንግ ማድረግ አለባቸው ብለው ያምናሉ። እነዚህ በተለይ የተሳተፉት እንደ ጀማል እና እንደ ጄኖሳይድ ዶክተር ስታንተን እና ሌሎችም እንደዚሁ ትናም አለ አንድሩ ክሬግ ፓርት ኦፍ ናሽናል ፕሬስ ክለብ ሜምበር ፓርቲሲፔት የፍሪደም ፕሬስ ውስጥ ፓርቲሲፔት የሚያደርገው ነው። ሲም አንደኛው ስፒከር ነበረ። ኢዝ ሎየር ባይ ፕሮፌሽን። ዶክተር ስታንተን በተለይም በዚህ በሰብአዊ መብት ጉዳይ ላይ ትልቅ እውቀትና ልምድ ያላቸው ሰው ናቸው። በጣም በሚገርም ሁኔታ እዚህ የሰብአዊ መብት ጥሰትን በተመለከተ ብዙ ስራ የሰሩ ሰው ናቸው። ልምዳቸውም እንደዛው እንዳልኩት በጣም የካበተ ነው። ኢትዮጵያ ላይ ስለሚከናወነው የሰብአዊ መብት ጥሰት በተመለከተ እንደው በዝርዝር ያነሱት ነገር ይኖር ይሆን? እንዴ በጣም እንጂ በጣም በተለይ የሚያሰጋ ነው። የጄኖሳይድ በኩል በአማራና በአፋር ክልል ውስጥ ሰውየው እንደምታውቀው ብዙ ትልቅ ስራ የሰሩ ናቸው። አፍሪካም ላይ ትራቭል አድርገው ብዙ ሪሰርች ያደረጉና ብዙ መጽሐፍ የጻፉ ሰውዬ ናቸው። ስለዚህ ጄኖሳይድ በጣም ላይ ያስረዱት ይገርማል። መድረክ ላይ በተለይ ኢትዮጵያ ውስጥ ወደፊት የሚያጋጥሙ በአማራ ክልል ውስጥ የሚያጋጥሙ በጣም ነው ያስጠነቀቁት። ይህ ነገር በደንብ ካልተስተካከለ ብዙ እንትን ውስጥ ነው የሚያመጣው ወደፊት እና በዚህ ነገር ኮንግረስም ሴናትም ማሰብ ይኖርበታል እና በጣም ትልቅ አሳሳቢ መድረክ ላይ ኢንፎርሜሽን የሰጡት። በጣም አመሰግናለሁ አቶ መስፍን። እንግዲህ እንደነዚህ አይነት ትላልቅ ልምድና እውቀት ያካበቱ ብዙ መጽሐፍት የጻፉ በኢትዮጵያ ጉዳይ ላይ ራሳቸውን ሪሰርች አድርገው እንደዚህ አይነት ማብራሪያ ሲሰጡ ኢትዮጵያን ራሳችን ምሁራኖች ግን አለመገኘታችን ያሳዝናል። እንደው በቀጣይ ምን ይጠበቃል? ምንድን ነው የሚሉት? እንደው በቁጣም ሊሆን ይችላል። እንደው መነገር የሚገባው በትክክል መነገር አለበት። እኚህ ሰው አሁን ዶክተር ስታንተን በጣም በእድሜም ትልቅ ሰው ናቸው። ቀርበው ጋብዛችኋቸው ይህንን የመሰለ እውቀትና ልምዳቸውን ለማካፈል ሲገኙ የኛ ምሁራኖች የተባሉ በሰብአዊ መብት ጉዳይ ላይ የሚሰሩ በህግ ላይ የሚሰሩ በተለያየ በኢኮኖሚስቶች በጣም እውቅ የተባሉ ኢትዮጵያኖች አሉ። እዛው እናንተው በምትገኙበት ሰሜን አሜሪካ እዚህ ቦታ ላይ አቴንድ አለማድረጋቸውን በተመለከተ ያስቆጫል፣ ያሳዝናልና እንደው ጠበቅ ያለ መልእክት ምንድን ነው? ጠበቅ ያለ መልእክት መነገር ይገባዋል። እኔ ብዙ ጊዜ ዝም ብለን የምናልፋቸው ነገሮች ናቸው። ሀገራችንን እንደነዚህ አይነት ህፃን ልጅ መቶ አገሪቱን ሊጫወትባት ይችላል። አብይ አህመድ ገና በ14 ዓመቱ ውትድርና ላይ የሚበላው የሚጠጣው አጥቶ የገባ ሰውዬ ዛሬ ይችን የተከበረች ታሪካዊ ሀገር ኢትዮጵያን መጫወቻ አድርጓታል። እና እንደዚህ ደግሞ የተማሩ እውቀቱ ያላቸው ለኢትዮጵያ ለዓለም የሚበቃ እውቀትና ልምድ ያላቸው ደግሞ ኢትዮጵያኖች ተኝተዋል። ለእንደነዚህ አይነት ልጆች መጫወቻ አድርገዋታል ሀገራችንን ኢትዮጵያና መነገር ይገባዋል ብዬ አስባለሁ። አንዳንድ ጊዜ በዝምታ የምናልፋቸው ነገሮች ናቸው ሀገራችንን ችግር ውስጥ እየከተታት ያለውና እነዚህ ምሁራን በቀጣይ ለሚደረጉ እናንተ እርሶም በሚጠሩት ሆናል ሌላም ሰው በሚጠራው እንደነዚህ አይነት ትላልቅ ስብሰባዎች ላይ እንዲገኙ ምንድን ነው የእርሶ መልእክት? ትክክል ነው አቶ ዘውዱ፣ ትክክል ነው ያልከው፣ ትክክል ነው። መምጣት አለባቸው። ቁጭ ብለው ምን የሚደረግ ነገር የለም፣ ምንሰራ የለም። ራሱ ኢትዮጵያኖች በተለይ እነዚህ ፕሮፌሽናሎች የተባሉ ዶክተሮች የተባሉ ወጥተው መናገር አለባቸው። ሁሉም ኢትዮጵያዊ ምንድን ነው እሱ በዚህ በነፃነት ሀገር የሚያስፈልግ ውጡ፣ ተናገሩ፣ ለድምፅ ለሌላቸው ሰዎች ድምፅ ሁኑ ነው የምንለው እኛ። ጊዜያችሁን ትንሽ እንግዲህ ያቺ ሀገር አስተምራቸዋለች። ያቺ ሀገር ብዙዎቹ እንደማውቀው እዚህ ዶክተሮችን ሁሉ እንትን ያደረገ ያቺ ያበዛች ሀገር ንብረት ነው፣ ሀገር ገንዘብ ነው። ብዙ የተማሩ ኢትዮጵያኖች አሉ። ያንን እዚህ ሀገር ምን ይባላል? ፔይ ባክ ታይም ይባላል። እስቲ ትንሽ እንደው ትንሽ ቀን ወስደው ቴሌፎን ኮል፣ ሌተር ራይቲንግ ለኮንግረስማን፣ ለሴናተሮች ደብዳቤ ከስታፎችን ሚት በማድረግ መገናኘት፣ ነቃ ብለን ለዚች ሀገር
መርዳትና አንድ ነገር እንዲሆን ነፃነት እንዲወራትና ወደፊት የሀገር እንደው ከሌሎቹ ሀገር እቺ ሀገር ስንት ዓመት በላይ ነው ነገሮች በነፃነቷን ያስከበረች፣ ግን በኢኮኖሚ በሌላውም በኩል ኮምፕሊት ወድቋል ሀገራችን። በጣም እቺ ሀገር እንድትነሳ ሁላችንም ኮላቦሬት ሆነን ተነስተን ሁላችንም አንድ ላይ ሆነን ይሄንን ሀገር ወደ ከሌሎቹ ዩሮፒያን ሀገሮች ጋራ ኮምፒት አድርጋ ትልቅ ሀገር እንድትሆን መስራት ያለብን ኢትዮጵያ መርዳት ያለብን ኢትዮጵያን አሜሪካኖች ያለን የራሳችን ስፔት አድርገን አንዳንድ ነገር ብናደርግና ብንረዳ እንደው በየሳምንቱ ነው አንድ ሰዓት ብንወስድ እና የት በደረሰች አሁን ኤግዛምፕል መውሰድ አለብን፣ መማር አለብን ከሌሎቹ ከጁሽ አሜሪካኖች፣ ከኢታሊያን አሜሪካንስ፣ ግሪክ አሜሪካንስ የሚያደርጉትን ተመልከቱ። ሀገራቸውን ትንሽ ቢያካፍሉን በተለይ የጁሽ ኮሚኒቲ በጣም ትንሽ ናቸው፣ ግን ዓለምን የሚያህል ትላልቅ ሀገራቶችን ጭምር ሳይቀር እያስጨነቁ ነው የሚገኙት በተለያየ ዓለም። እርስዎ በሚገኙበትም ሰሜን አሜሪካ እንደ ውስጥ የነዛን ተሞክሮ ልምድ ይኖሮታል ብዬ ገምታለሁ። ከሌሎቹ ጋር በመገናኘት ከሌሎች ማህበራቶች ኢጣሊያንን አንስተዋል፣ አሁን ጁሽ ማህበርን አንስተዋል። ምንድን ነው እነሱ ለጥንካሬያቸው ምክንያቱ ይላሉ? በጣም ይተባበራሉ። አንድ ላይ ሁሉም ተሰብስበው ኦርጋናይዜሽን አላቸው። እንትን በየቦታው ይገናኛሉ፣ ሚት ያደርጋሉ፣ ክለብ ይፈጥራሉ። አንድ ላይ በየስቴቱ በየሀገር ውስጥ ሴናተሮች እና ኮንግረስማኖችን በየቦታው ያነጋግራሉ። በየጊዜው ተቀባይነት አላቸው። በተለይ ጁሽ አሜሪካኖች በጣም የሚሰሩት ስራ በጣም አንብሊቨብል ነው። ዋሽንግተን በተለይ የመገናኘት እድል ገጥሞት ይሆን አቶ መስፍን ከነዚህ ከጁሽ ማህበራት አባላት ጋር? በጣም ብዙዎቹ ጋር አነጋገር ምንድነው ስላቸው ፐርሲስተንትሊ እንሰራለን፣ እንገናኛለን ከኮንግረስማን ሴናተሮች ጋር ፈንድሬዚንግ እናደርጋለን፣ ሪሰፕሽን እናደርጋለን፣ ሴናተሮች ከኮንግረስማን ጋር እንገናኛለን፣ እንወተውታለን፣ ጊዜ ቢራቸውን እንሄዳለን። ኢቭን አንዳንድ ሚቲንግ ሳይኖረን እንደዚህ ወክ እናደርጋለን፣ ዲማንድ እናደርጋለን። እኛም ታክስ ፔየር አይወን ቶክ ቱ አሁን አስቆችን ይላል። መልመድ አለብን ይሄን ጊዜ አይነት እኛ ኢትዮጵያን አሜሪካኖች ይሄን ለማድረግ የሚቸግረን ነገር አለ ኢትዮጵያ አሁን ይሄን ለማድረግ የሚቸግረን ነገር ምንድን ነው? ኢትዮጵያኖች እንደው ከእርሶ ከልምዶ በመነሳት ምንድን ነው የኢትዮጵያኖች ችግር እንደዚህ ለማድረግ? እንግዲህ የእኛም ባህል እንደምታውቀው ይሉንታ የሚባል ነገር አለ። ያን ይሉንታን ድሮፕ አድርገን በዚህ አገር ትንሽ ኮኔክትድ መሆን ይኖርብናል። አንድ ላይ ሁላችን ማለት ኮኔክትድ ስንል አንተ ታስታውስ እንደሆነ ድሮ ምንለው በሮማ ሀገር ስትሄድ ሮማኖች ትኖራለህ፣ ሀገር ስትሄድ ሀገር ትኖራለህ እንደሚባለው እዚህ ሀገር ሆነ የዚህ ሀገርን ካልቸር እና የዚህ ሀገርን ስፒክ ላንጉዌጅ የሚባለውን ኮኔክትድ አድርገህ እንትን ማለት አለብህ። ዩስቱ አንድ ላይ ይህንን እንዲሰራ ከተፈለገ ሁላችንም ጥረን የሁሉን የሚያደርጉትን ኤግዛምፕል እየወሰድን ያንን ኤግዛምፕል ራሳችን አድርገን ፋንክሽን ማድረግ አለብን። ራሳችን ማንም ይሰራልን አይችልም። ኢትዮጵያ ራሳችን ታክስ እንከፍላለን እንደማንኛውም አሜሪካ። ስለዚህ ታክስ ፔየር ስለሆነ ማፈር የለብንም፣ ይሉንታ ማየት የለብንም። ማነጋገር ነው። ከማነጋገር ምንም ብዙ የምናደርገው ነገር የለም፣ ግን ነው የምናደርገው ኢንፋክት። ስለዚህ መበርታት አለብን፣ እነሳት አለብን፣ መጨቅጨቅ አለብን፣ መወትወት አለብን፣ ይሉንታን ማቆም አለብን። እንዳንድ ምናልባት አቶ መስፍን እርስዎ አሁን ይሉኝታ ይላሉ። ሀገር እኮ እየጠፋች ነች ያለችው፣ ኢትዮጵያ እየጠፋች ነች ያለችው። ይሄ ብቻ አይደለም። በአሁኑ ሰዓት እኮ በአማራም ላይ እየተፈጸመ ያለው ግፍና በደል የትየሌሌ ነው። ህፃናቶች እየተደፈሩ ናቸው፣ እናቶች እየተደፈሩ ናቸው። ሁልጊዜ ለቅሶ ነው በሀገሪቱ ላይ። ይሄ ባለበት ይሉኝታ የሚባል ነገር ለምንድን ነው ሰው አይምሮስ ሊገባ የሚችለው? እንዴት ነው ኢትዮጵያ የምትባለው ታላቅ ሀገር ታሪክ እየጠፋ
በእርግጥ እንዳሉት ሰላማዊ ሀገር አስተዳደር ቢኖር ኖሮ እንደው በትንሹም በትልቁም ምናምን ሊባል ይችላል። ግን አሁን አገር ጠፍታለች እኮ የሚያስተኛበት ጊዜ አይደለም ያለ ነው አሁን እኛ ኢትዮጵያኖች። ስለዚህ ይሉኝታ የሚለው ነገር ለምንድን ነው የሚነሳው የሚታሰበውስ? ልክ ነው። በተለይ አሁን በአማራው ላይ የሚደረገው ግፊትና ግድያ የሚደረገው ይሄ ህዝብ እኮ ቻይ ለብዙ ዓመት ይህንን ሀገር አስተዳድሮ ይህንን ሀገር እዚህ ላይ ያደረሰው በጦርነትም ቢሆን አድዋን በኩል ብትልም በክልሎቹ ብሔረሰብ ጋር አንድ ላይ ሆነው አስተባብረው ይችን ኢትዮጵያ በትልቅ ኢትዮጵያ ያደረገ የአማራው ብሔረሰብ ሌላዎች ብሔረሰብ ጋር አንድ ላይ ሆነው ትልቅ ስራ ነው ሚና የተጫወተው። ግን አሁን እንግዲህ ደርሶበታል በጣም ትልቅ ግፊት። ለምንድን ነው ይሄ ግፊት የደረሰበት? እኛ ራሳችን አልገፋም። ይሄ አንድ ነገር ሲደረግ ተነስተን ትክክል አለብን አንድ ላይ እዛም ያሉት ኢትዮጵያኖች መነሳት አለባቸው፣ እንትን አለባቸው። በአንድ የሚደረገው ድርጅት ላይ ትክክል እንዳልሆነ መነሳት አለበት። የአማራው ህዝብ ብሎ መቀመጥ የለበትም። ለምንድን ነው ሌላው ብሔረሰቡ ይሄ ድርጊት የሚደረግበት በአማራው ላይ ነገ በኔ ላይ ይመጣል ብሎ ተነስቶ መናገር አለበት። ስፒክአፕ ይላል አሜሪካ። መነገር አለበት ትክክል እንዳልሆነ የተደረገበትን ድርጊት ቦታ ከሆኑ መገለጽ አለበት። ይሄ ብሔረሰብ የአማራ ትልቅ ለኢትዮጵያ መስኖ ያወጣው ትልቅ ኮንትሪቢሽን ነው። ከሌሎቹ ብሔረሰብ በላይ በጣም ሌላው ብሔረሰብ አንድ ላይ ሆኖ ሰርተዋል፣ አብሮ ኖረዋል፣ አብሮ ተጋብተዋል እና ስለዚህ ብሔረሰብ ጸጥ ማለት የለበትም ይህ ድርጊት ሲደረግ። አመሰግናለሁ አቶ መስፍን። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን አቶ መስፍን መኮንን ናቸው። እንግዲህ በዚህ በሰብአዊ መብት ጉዳይና በሀገራችን ወቅታዊ ጉዳዮች ላይ ነው እየተወያየን የምንገኘው። በተለይም በውጭ የሚገኘው ማህበረሰብ ለሀገሩ ለህዝቡና ለወገኑ እየሰራ ያለው ነገር ካለው ወቅታዊ ጉዳይ ጋር ስናነጻጽረው እጅግ በጣም አናሳ ነው። ምን መደረግ አለበት ነው እያልን እየተወያየን የምንገኘው። ምናልባት አዳዲስ እየገባችሁ ላላችሁት እሳቸው ደግሞ በዚሁ በአሜሪካን ዋሽንግተን ዲሲ ውስጥ ነው የሚሰሩትም እና እዛ ከሚገኙት ሴናተሮች ትላልቅ የአሜሪካን ዲፕሎማቶች ጋር የመገናኘት እድሉ ስላላቸው ምን እያደረጋችሁ ነው የሚለውን ነው የአብይ አህመድን የምርጫ ጉዳይ በተመለከተ በማጋለጥ ላይ እንደሆኑና ለሌላም ዓለም አቀፍ ማህበረሰብ በማሳወቅ በኩል ጥረት እያደረጉ እንዳለ ገልጸውልናል። በተለይም በዚህ በኬኔዲ የስብሰባ ማዕከል ውስጥ ያደረጉትን ትልቅ ስብሰባን በተመለከተ እየገለጹልን ነው የሚገኘው። አሁንም አብራችሁን ቆዩ። ከእንግዳችን ጋር የምናደርጋቸው ውይይቶች እንድትከታተሉ፣ በተጓዳኝም ታዲያ ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ እንድታደርጉትም ከወዲሁ በአክብሮት እጠይቃለሁ። እንግዲህ አቶ መስፍን አሁን እንደገለጹት ሀገራችን ችግር ውስጥ የገባችበትን ነገር በቸልታ የማየቱ ነገር በዛ መሄዱ፣ እንደገና የአማራው ማህበረሰብ ከሌላው ኢትዮጵያኖች ጋር በጋራና በቅንጅት ሆነው የሰሯቸው ስራዎች ሀገራችን ኢትዮጵያን እንዴት እስካሁን ጠብቀው እንደቆዩ እየገለጹልኝ ነው ያለው። ይሁን እንጂ ህወሓት የሚባለው የኢትዮጵያ ጠንቅ የሆነው ያመጣው አይዲዮሎጂ ኢትዮጵያን ብቻ ሳይሆን ራሱ ለትግራይ ነፃነት እታገላለሁ ብሎ ከገባበት ጊዜ ጀምሮ በኢትዮጵያዎች ላይ እየደረሰ ያለው መከራና ስቃይ በዝቶ በራሱም በትግራይ ማህበረሰብ ላይ ጭምር ሳይቀር ስቃ ውስጥ ገብተዋል። በአሁኑ ሰዓት በጣም በሚያሳዝን ሁኔታ የአብይ አህመድ ካቢኔ ወይም ደግሞ ብልጽግና የሚባለው አካል በቃ ሽባ አርጓታል። እነሱ ናቸው ያሳደጉት። ቅድም እንዳልኩት በ14 ዓመቱ ተቀብለውት ኮትኩተው አሳድገው በክፋት አሳድገውት መልሶ እነሱን እያጠፋቸው ነው የሚገኘው። ግን የህወሓት ሰዎች ቢጠፉ የራሳቸው ጣጣ ነው። ግን የትግራይን ህዝብ ስቃይና መከራ ውስጥ ከመዳረግ አልፎ ኢትዮጵያንም እያስጠፉ ነው ያሉት። በአሁኑ ሰዓት ዛሬም ትናንትናም ጀምሮ በትግራይ የሚገኘው በምስሉ ላይ እንደማሳየት የትግራይ ወጣት ከሀገሩ እየወጣ ነው ያለው። በቃ ያሁን የሚያዩት መሸሽ ላይ ነው ያለው። የትግራይ ያው መቀሌ ላይ የሚገኘው የትግራይ ወጣት ይኸውና በዚህ ሁኔታ ባስ እየጠበቀ ነው ያለው ከሀገሩ ለመውጣት፣ ከትግራይ ነቅሎ ለመውጣት። ምክንያቱም አፈሳ በጣም በከፍተኛ ሁኔታ በዝቷል። አሁን ትግራይ ውስጥ መንቀሳቀስ አልቻለም ወጣቱ። እናቶች እየጮሁ ነው በየቀኑ። ለዚህ ሁሉ ጠንቅ እንግዲህ ህወሓት የፈጠረው ችግር ነው። የዘረኝነት በጎጥ የተጀመሩ ስራዎች ዛሬውና በስቶ ይኸውና የፈረንጆች ሁሉ ሪፖርት ማቅረቢያ ሪሰርች ሁሉ መስሪያ ሆነናል በዚህ በጄኖሳይድ እና ሂውማን ራይት ላይ ጉዳይ ላይ ያሉ ነገሮች በተመለከተ። ስለዚህ እንዲህ አይነት ግፍና በደል እየተፈጸመ ባለበት
አማራው ላይ ቅድም ገልጸውታል። አማራው ላይ የሚደርሰው ችግር የኔም ችግር ነው ብሎ ያለመነሳቱ፣ ኦሮሞ የኔ ችግር ነው ብሎ አለመነሳቱ፣ ሶማሌው የኔ ችግር ነው ብሎ አለመነሳቱ፣ አፋሩ፣ ጋምቤላው በየተራ ሁላችንም ላይ ይደርሳልና በኢትዮጵያነት ጉዳይ በጋራ ያለመቆማችን ችግሮቹ እንዴት ይፈታል ይላል። ወል እንግዲህ ምንድነው አቶ ዘውዱ ጥሩ እንትን ያመጣ አቀረብ። ይሄ ኤትኒክ ፌደራሊዝም የሚባለው በነመለሰ ጊዜ በቲፒኤልኤፍ የጀመረው ኮንስቲቱሽን ያመጣው ጠንቅ ነው። የኢትዮጵያ አንደኛ ካንሰር ብለው እንዴት ነው ይሄ ኮንስቲቱሽን የጸደቀውና አንድ ላይ ተባብረው የሰሩት ቲፒኤልኤፎች ለራሳቸው ሊጠቅም ለሶኮል ኢላይት ሊጠቅም ይብን ለትግሬ ፍጹም የጠቀመው አይደለም። ይሄ ኮንስቲቱሽን ለራሳቸው ኢላይት ናቸው። ይሄ ኮንስቲቱሽን ሪቫይዝ ተደርጎ መቀየር አለበት ኮምፕሊትሊ በኢትዮጵያ ህዝብ። እኛ ይሄንን እዚህ እንደምታውቀው እዚህ ኬኔዲ ካኩስ ሁለት ጊዜ ተገናኝተናል። በዚህ ስብሰባ ኮንስቲቱሽን ሪቫይዝ እናንተ ድራፍት ለማድረግ እዚህ ኮንስቲቱሽን ስቲል እየሰራ ነው እዚህ ኬኔዲ ካኩስ ውስጥ ሴኔት ቢልዲንግ ውስጥ እና ይሄ ኮንስቲቱሽን መቀየር አለበት። ዋና ጽንቱ ፕሮብሌሙስ የኢትዮጵያ ህዝብ አልተሳተፈበትም። በተለይ የአማራ ህዝብ አልተሳተፈበትም። ይሄ ኮንስቲቱሽን ሲጻፍ አሁን የሚያስፈልገው ይሄ ኮንስቲቱሽኑን ድራፍት አድርጎ በሁሉ ኢትዮጵያዊ ያለበት ተቀምጦ ዲስከስ ተደርጎ የኢትዮጵያ ህዝብ አንብቦት አይቶት የሚያጸድቀው ለሁሉም የሚሆን ለሁሉ ኢትዮጵያ የሚሆን ኮንስቲቱሽን መጻፍ ያለበት እሱን ነው ድራፍት እያደረግን እየገፋንበት ያለን። ዋና ጠንቁ ዋናው ካንሰር እንዳልኩ ይሄ ኮንስቲቱሽን መቀየር አለበት። አሁን ነው እና አብይ የሚሰሩበት በዚሁ ነው። ተከትለው ያንን የቲፒኤልኤፍን ስትራቴጂ እየተጠቀሙ ነው ሀገሩን የሚያምሱት በዚህ ኮንስቲቱሽን። እንግዲህ አንዱ የህገ መንግስት መቀየር ሊሆን ይችላል። ግን እንደው ምናልባት አሁን የፋኖ ትግል ጠንክሮ ቀጥለዋል። አቶ መስፍን እንደሚከታተሉት ሁሉንም ነገር የጦር ጀነራሎች ጭምር ሳይቀር የተገደሉበት ነው። በቅርቡም በጣም በሚገርም ሁኔታ የሚያሳዝነው በኦሮሞ ክልል ወለጋ ምድር ላይ በጣም ትንሽ ቁጥር ያላቸው የአማራ ልጆች የወሰዱት እርምጃ ብዙዎቹን አስደንግጧል። በሚገርም ሁኔታ የኦሮሞ ጽንፈኞች እንዴት በእኛ ምድር በእኛ ክልል በኦሮሞ ክልል ወለጋ ውስጥ አማራዎች የኢንጂነሮች ገደሉ ብለው እንኳን የሚቆጩ ተነስተዋል። በጣም ያሳዝናል። በአንድ በኩል የአብይን ስርዓት አንደግፍም የሚሉ ቡድኖች ናቸው። ግን አማራው ይህንን እርምጃ ሲወስድ ወለጋ ላይ ቅር ያላቸው ወገኖች አሉ። ይህንን በወለጋ ቢዛሙን ምድር ላይ ነው እንግዲህ በአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ የሚባለው እዝ ነው ይህንን ውሳኔ ምንድን ነው ይህን ከባድ የሆነ እርምጃ የወሰደ ብርጌዴር ጀነራል አስናቀ አይተነው የሚባለውን ገለዋል። እሱ ብቻ አይደለም፣ ከሱ ጋር ሌሎችም ብዙ የበታች ሹሞች ነበሩ፣ መኮንኖች። አንድ ኮሎኔል ምስል ላሳዩት። ይሄ አንዱ ኮሎኔል ነው። በጣም በሚገርም ምክንያት ያን ዕለት የተገደለው ኮሎኔል ሀብታሙ ወልደ ሚካኤል ነው። እየደበቀ ነው ብልጽግና ራሱ የሚቀብረው። በጣም በሚያሳዝን ሁኔታ ሲቀበሩ እንኳን እየደበቀ ነው የሚቀብራቸው። ጀነራሏን ሲቀበሩ ማንም እንዳያይ ተደርጎ ነው። ይህንንም እንግዲህ ከስፍራው የሚገኙ የዘውዱ ሾው የመረጃ ምንጮች ልከውልን ነው እንግዲህ ደብቀው ለመቅበርም የሚሞክሩትን ነገር በመረጃ እየመጣ እናጋልጣለን። የብርጌዴር ጀነራል አስናቀ አይተነው ጉዳይ በቅርቡ ደግሞ የሱንም ቀብር ስነስርዓት በተመለከተ በድብቅ የተቀረጹ ካሜራ እንኳን እንዳይቀረጸ እየታገደ ያለበት ሁኔታ ነው የሚገኘውና እንዲህ አይነት ስራ እየሰራ ያለን ኃይል ማበረታታትና መደገፍ ሲገባ በተለይም በሰሜን አሜሪካም ሆነ በአውሮፓ የሚገኙ የአማራ ማህበራቶች በተለያየ ቦታ ተሰግስገው ግን ለመርዳት የሚያደርጉት ነገር አይስተዋልም። እርስዎ የሚመሩትም በርከት ያሉ ማህበራቶች የተሰባሰበበት እርስዎ የሚመሩት ማህበር አለ። እንግዲህ የተወሰነ ነገር እየሰራችሁ ነው። ትንሽ ሊሉኝ ይችላሉ ምን እያደረጋችሁ እንዳለና እነዚህ በጣም በርካታ የአማራ ማህበራቶች ምንም ጠብ የሚል ነገር ለዚህ ለፋኖ ኃይል እያገዙ አይደለምና በዚህ ላይ ምንድን ነው የሚሰጡኝ አስተያየት? ለምንድን ነው የማያግዙት? ለምንድን ነው የማይረዱት? ለምንድን ነው ከጎኑ የማይቆዱት? ለምንድን ነው ተለያይተው ቁጭ ያሉት 20 30 40 መቶ ምናምን ማህበር ተደራጅተው የተቀመጡት? ይህስ እንዴት ነው የሚቀረፈው ይላሉ። ፋኖ እንደሚታወቀው እንግዲህ ለምንድን ነው የተነሳው? ለምንድን ነው የኢትዮጵያን ህዝብ በተለይ የአማራውን ህዝብ ጭቆናና የአማራውን ፊት እንትን ለማለት መከታተልና ገብቶ
የአማራን ህዝብ ነፃነትን ለማስከበር ነው። ብዙ ሰው ሌላ ነገር ነው የሚለው፣ ግን ትክክል አይደለም። ለምንድን ነው ፋኖ የተነሳው? ፋኖ የተነሳው መሳሪያህን አስቀምጥ ተባለ። ሌላውን ብሔረሰብ አስቀምጥ አልተባለም። ለምንድን ነው የአማራውን ብሔረሰብ መሳሪያን አስቀምጥ ተባለ? የህዝቡን ነፃነት ለማስከበር ነው። ፒሪየድ። ይሄ ነው እና መረዳት ያለበት ነው። ፋኖ በጣም የታገለ ነው። የኢትዮጵያን ንብረት እና የኢትዮጵያን ክብር፣ የኢትዮጵያን ድንበር በደንብ እያስከበረ ነው። ለነፃነት ነው። እነሱ ይህንን የሚለፉት እዛ ቤተሰቦቻቸውን ጥለው ያላቸውን ንብረት ስራቸውን ነው እንትን ውስጥ የገቡት። እነዚህ መረዳትም ያለባቸው ናቸው፣ የሚረዱ መሆን አለባቸው። በኢትዮጵያ ውስጥ በአሜሪካን ሀገር ያሉ ኢትዮጵያኖች ወይ በዩሮፕ ያሉ ኢትዮጵያኖች ፋኖ መርዳት ያስፈልጋቸዋል። የሚረዳ ድርጅት ነው። እነዚህ የአማራ ማህበር ተብለው በተናጥል የተሰባሰቡትስ በጋራና በአንድነት ይቆሙ ዘንድ ምንድን ነው የእርስዎ የምክር ሀሳብ? እንግዲህ እኮ ፕሮብሌማችን ነው። እኛ ብንከፋፈል ምንም ነገር ለመሰራት አይቻልም። ምንም ፎርስ ሊኖረን አይችልም። አንድ ላይ ተባብሮ አማራው በሙሉ አንድ ላይ በአንድ ኮንሰርት አንድ ላይ ሆኖ አንድ ላይ ነው መርዳት ያለበት። ሲበታተን ሊሰራ አይችልም። አንድ ላይ በኮንሰርት ኤፈርት የሚሰራ ስራ ሁሉንም በመርዳት ፋኖንም በመርዳት በሚቻለው መንገድ እንትን ለማለት መሞከር ነው ያለብን እንጂ እንደዚህ ተበታትነን የሚሰራ ስራ በፍጹም የትም ሊያደርስ አይችልም። ግፊትም ሊኖረው አይችልም። በጣም ጥንካሬም ሊኖረው አይችልም። መሰብሰብ አለበት። አንድ ላይ መሆን አለበት የአማራው ብሔረሰብ እንደሌላው ብሔረሰብ። በጣም አመሰግናለሁ አቶ መስፍን መኮንን። እንግዲህ የመጨረሻ ሀሳቦን ልቀበሉት። ያው በተለይ ምናልባት በእርሶ በኩል ደግሞ ይህን ማንሳት እፈልጋለሁ የሚለው ነገር ካለ እሱን ልቀበሉት እና የዛሬ ውይይታችንን እንቋጫለን። በእኔ በኩል ጥያቄዎችን ጨርሻለሁ፣ ያው ሰዓታችን ስለሚገድበን። እንደው ይህንን ነገር የኢትዮጵያ ሕዝብ ሊያውቀው ይገባል፣ ዲያስፖራው ሊያውቀው ይገባል። እንደዚህ ነገር መደረግ አለበት። የኢትዮጵያ ስርዓተ መንግስት ተወግዶ ህዝቡ የራሱን መሪ እንዲመርጥ እንደዚህ ማድረግ አለብን የሚሉት ሀሳብ ካለ እድሉን ለእርሶ ልስጠት። አመሰግናለሁ። በጣም አመሰግናለሁ አቶ ዘውዱ፣ በጣም አመሰግናለሁ። እንግዲህ ጥሪ ያደረግነው በኮንግረስ ላይ እንግዲህ ተናጋሪዎች በአንድ የፖሊሲ ማህበረሰብ ላይ ተስማምተናል። ይህም በኤችአር 97 የተባለውን ውሳኔ ኮንግረስ እንዲደግፍ የሚጠይቅ ነው። ውሳኔው የሚጠይቀው የሰብአዊ መብት ጥሰቶችን ማውገዝ፣ ግሎባል ማግነስቲ አክት ስር የታለመ ማዕቀብ መጣል፣ ነፃ ዓለም አቀፍ ምርመራዎችን ማካሄድ፣ ሲቪል የህዝብና ሃይማኖትን ማህበረሰቦችን መጠበቅ፣ የሰብአዊ መብትና ተጠያቂነት ላይ የአሜሪካ ተሳትፎ ማጠናከር፣ ተማጎቻቸው ወቅታዊ የኮንግረስ እርምጃ ዓለም አቀፍ ትኩረትን ለማሳደግና ዲፕሎማሲያዊ ሰብአዊ ጣልቃ ገብነትን ግፊት ለመፍጠር ሊረዳ እንደሚችል አስገንዝበናል በስብሰባ ላይ። ሚዲያ በመጨረሻ ላይም መደምደሚያ ላይ እኔ የተናገርኩት መድረኩ ላይ በብሪፊንግ ዓላማ ለህግ አውጪዎችና ለሰራተኞቻቸው በኢትዮጵያ እየተከሰተ ያለውን ሁኔታ በወቅታዊ በታማኝና ባለሙያ ትንታኔ ላይ የተመሰረተ መረጃ ለማቅረብ መሆኑን ገልጸናል። እዚህ ኮንግረስ ይሄ በሙሉ እንትን ተጽፎ በጽሁፍ ቀርቦ ለኮንግረስ ኦልሬዲ ልክ ያለው እያንዳንዱ ኮንግረስ ሴናተሮች በተለይ ለፎሬን ሪሌሽን ኮሚቴ ቸርማን፣ ለሃውስ አፌር ኢንተርናሽናል ኮሚቴ ቸርማን ለነሱ ሰነዱ በሙሉ ተልኳል። በቅርቡ በወለጋ በተለይ አካባቢ የተፈጸመው ጥቃትና በብሔር ማህበረሰቦች ላይ የተነጠረ ጥቃት መኖሩን የኮንግረስ ቀጣይ ተሳትፎ አስፈላጊነት የሚያሳይ ጠቅሰናል እዛ ላይ። ምክንያቱም እዛ ላይ እንደምታውቀው በወለጋ ውስጥ የተደረጉ ብዙ አማራዎች ነው የተገደሉት። ብዙ አማራዎች ክርስቲያኖች የጠፋው ንብረት ጠፍቷል፣ ቤተክርስቲያን ተቃጥለዋል። ሁሉ እንዲረዱ መረጃ አቅርበናል። ብሪፊንጉ ማለት የኮንግረስ ብሪፊንግ ተጠናቀቀው በተረጋገጠ መረጃ በሰብአዊ ርህራሄና በሰብአዊ መብት ተጠያቂነት
እና መረጋጋት ላይ በተመሰረቱ የፖሊሲ ምላሾች እንዲኖሩ በመጠየቅ ጥሪ ቀርቧል። እና እንግዲህ ወደፊት ይሄንን በጽሁፍ የቀረበውን ያው ሴናተሮችና ኮንግረስማኖች እንግዲህ አንዳንድ መልስ እንጠብቃለን። ሆፕፉሊ እንግዲህ የምንጠብቀው ምንድነው አንድ አይነት ሂሪንግ ያዘጋጁ በኮንግረስ በዚሁ ኬኔዲ ካከስ ውስጥ ብለን ጠየቅነውና እየጠበቅን ነው ማለት ነው። እና ሌላ ደግሞ አንዳንድ ዝግጅት አለ እንግዲህ ወደፊት ከአንተ ጋር ስንነጋገር አቶ ዘውዱ እንነጋገራለን። በበኩል መጣ አንዳንድ አይነት ዝግጅትና ኮንፈረንስ ይኖራል የሚቀጥለው ወራት ውስጥ እንነጋገራለን በአንተ መድረክ ላይ። ከልብ አመሰግናለሁ አቶ መስፍን መኮንን ለሰጡን ሰፊ ማብራሪያ፣ እንደዚሁም ደግሞ በዚህ በስብሰባዎች በጉባኤዎች ላይ ኢትዮጵያኖች መገኘት እንዳለባቸው እንግዲህ እኔም አስገነዝባለሁ። በጋራ መስራት የሚገባን ጉዳይ ነው። በቀጣይ ለሚደረገው ስብሰባ በእርግጠኝነት በርካታ ኢትዮጵያኖች እንደሚገኙ ተስፋ አደርጋለሁ። ከዚህ ዝግጅት በኋላ በእናንተ በኩል ምናልባት ለማነጋገር ቢሞክሩ እርሶንም ሆነ እርሶ የሚመሩትን ማህበር እንዴት ነው ሊያገኟችሁ የሚችሉት? እንደነዚህ አይነት ስብሰባዎች ሲኖሩ እንዴት ነው መገናኘት የሚቻልበት ነገር? አንዳንዶቹ ምናልባት አድራሻውን አላወቅንም መቼ ሊሆን እንደሆነ እንዴት ምንድነው የስብሰባ ቦታውን አለማወቅ ምናምን የሚል ነገር ሊያነሱ ይችላሉና ምናልባት የቀጣዩ ስብሰባ ላይ በዝርዝር መረጃዎቹን እንደሚያካፍሉን ተስፋ አደርጋለሁኝ። ልክ ነው። እንግዲህ ያው በየመድረኩን በየእንትኑ ዋሽንግተን አፕዴት የሚባል የምጽፈው ሳምንት በየሳምንቱ ስለ ኢትዮጵያ ጉዳይ ነው። በተለይና ስለ ዲፕሎማቲክ እና ሎቢስ አክቲቪቲስ ኮንግረስና ሴኔት ውስጥ ያለውን ኢንፎርሜሽን የሚገልጽ ነው። እዛ ላይ በደንብ አድርገን አስቀምጠነዋል። ወደፊትም እንደገና በአንተ በኩል በአንተ ስቴሽን ሾው ላይ እናቀርባለን፣ እንልካለን፣ እናንተ ፖስት እናደርጋለን። በየቦታው በደንብ አድርገን እንገልጻለን፣ እንገፍናለን። ግን ሰው ኢትዮጵያኖች በጣም ተባበርና በጣም ተባበርና ይኖርብናል። በሀገር ላይ እንግዲህ ተስፋ አንቆርጥም። እርሶም እንግዲህ በጡረታ ላይ ሆነው እንኳን እየታገሉ ነው የሚገኙት። ቀላል ነገር አይደለም። በጣም አመሰግናለሁ አቶ መስፍን መኮንን ለሰጡን ሰፊ ማብራሪያ እና ላካፈኑን ልምዶትንም ጭምር። በቀጣይ እንግዲህ በሌሎች ጉዳዮች እስከምንገናኝ በእኔ በኩል ጥያቄውን ጨርሻለሁ። በጣም አመሰግናለሁ። ቴንኪዩ። በጣም አመሰግናለሁ አቶ ዘውዱ። በጣም ከኢትዮጵያኖች ጋር ለመወያየት ነው። አመሰግናለሁ። ቴንኪዩ። ክቡራን ተመልካች አድማጮቻችን ከእንግዳችን አቶ መስፍን ጋር ያደረግነው ሰፋ ያለ ውይይት ይህንን ይመስል ነበር። እንግዲህ በቀጣይ ደግሞ በሚያደርጓቸው ስብሰባዎች ወይም ጉባኤዎች ሲኖሩ እሳቸው በሚጽፉባቸው እንደዚሁም ደግሞ በዚህም በዝግጅታችን መጥተው ተጨማሪ ማብራሪያ እንደሚሰጡ እንግዲህ ቃል ገብተውልናል። በተቻለ መጠን እንደነዚህ አይነት ስብሰባዎች ሲኖሩ ኢትዮጵያኖች በተለይም እውቀቱም ልምዱም ያላቸው ምሁራኖች በስፍራው በቦታው ተገኝታችሁ የራሳችሁንም ልምድ ማካፈል ይጠበቅባችኋል ነው የምንለው። አገር አጣብቂኝ ችግር በገባችበት በዚህ ሰዓት ቁጭ ብለን መጠበቅና ማየት በእውነቱ በጣም ተገቢ አይደለም። ስለዚህ በዚህ ሰዓት ለሀገራችን ካልደረስ መቼ ነው የምንደርስላት? መቼ? እንዴት? ወገን እያለቀሰ ሀገር እየተበታተነች ህዝቡ እየጮኸ እናቶች በየቀኑ እያለቀሱ ህፃናቶች ጭምር ሳይቀሩ እየተደፈሩ ባለበት የሰብአዊ መብት ጥሰቱ እጅግ በከፋበት በዚህ ሰዓት ዝም ብለን መተኛት ህሊናንም የሚያስወቅስ ጉዳይ ነው። እንደው በምንም ባንጠየቅ ህሊናችን ራሱ ይወቅሰናልና በተቻለ መጠን የምንችለውን ነገር ማድረግ ይጠበቅብናል እላለሁ። እንግዲህ አቶ መስፍን መኮንን በሌላ ጊዜ በሚያደርጓቸው ስብሰባዎች ላይ ጥሪ ሲደረግ እንድትገኙ፣ በተለይም ሰሜን አሜሪካ በዚህ በዋሽንግተን ቨርጂኒያ እና ሜሪላንድ ያላችሁ ብዙ ርቀት የለው በጣም በትንሽ ድራይቭ የምትደርሱበት አካባቢ ነው ወደ ዲሲ ለመጠጋት እና ወይም ለመገኘት በጣም መስራት ይጠበቅባቸዋል እንላለን። በተጨማሪም ታክስ ፎርስን መደራጀት አለበት። ልክ እንደ ለንደን ፋኖቹ ስራችሁን እንድትሰሩ እንጠይቃለን። በተለይም ከዚህ ቀደም ታዋቂ የሆነው የዚህ የዲሲ ግብረ ኃይል አሁን እንደገና መነሳት ይጠበቅበታል እላለሁኝ። በተረፈ እንግዲህ በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ይህን ዝግጅት በማቅረብ ከአቶ መስፍን መኮንን ጋር ዝግጅቱን በመምራት አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። መልካም ጊዜ። ዘውዱ ሾው
በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው